ሰላም ቤተሰብ እንዴት ናችሁ? አማን ነኝ ከቦሎ አፕ። ዛሬ ይዤላችሁ የመጣሁት ቪዲዮ ወይንም ላሳያችሁ የፈለኩት ነገር በብዙዎቹ ጥያቄ መሰረት ኢንቫይት ስናረግ ኢንቪቴሽን አላላኩት ነገር ዋናው ዛሬ አላማዬ ኢንቪቴሽን አላላኩ ሳይሆን ኢንቫይት ስናረግ ሙሉ 35000ን እንዴት ማግኘት እንችላለን? 35000 ህጉ ላይ 35000 ይላልና 35000ን እንዴት ማግኘት እንችላለን የሚለውን ጥያቄ ለመመለስ ነበር። 35000 የምናገኘው እንዴት ነው የሚለው ነገር ማለት ነው። ማለትም ያው እዚች ጋር 35000 ዲያመንድ የጻፋት ነገር ማለት ነው። እንዴት ማግኘት እንችላለን የሚለው ነገር ለመዳሰስ እንሞክራለን። ይሄንን ማግኘት እንችላችሁ አሁን ከማሳያችሁ ቪዲዮ ውጪ በምንም ታምር 35000 ሙሉ ሊሰጣችሁ አይችልም። ብዙዎቻችሁ እየጠየቃችሁኝ ነበረ። ለኔ 3000 ነው የሚሰጠኝ፣ ለኔ 5000 ነው የሚሰጠኝ፣ ለኔ 1000 ነው የሚሰጠኝ። በቃ ከ5000 በላይ ያለኝ ሰው የለም። በውስጥ መስመር ዛምቦሎ አፕም ላይ ብዙ ቦታ ላይ እየጠየቃችሁኝ ነበር እና ይሄንን ቪዲዮ እስከመጨረሻው ተከታተሉት። በዚህ ቪዲዮ መሰረት አድርጉ። ከዛ በኋላ የማይሰጣችሁ ምንም አይነት ምክንያት የለው። ስለዚህ በስርዓቱ ተከታተሉ። ወደ ቪዲዮ ዳይ እንቀጥልና በዚህ መሰረት ሁሉንም ነገሮች ስቴፕ ባይ ስቴፕ ለማየት እንሞክራለን። ፈጠን ብለን ከሰዓትም ለመቆጠብ አንፃር። ስለዚህ እናንተን ሰዓት ላለመሻማት ጊዜው ወርቅ ነው፣ ጊዜው የሩጫ ነው። ሁሉም ሞባይል ኔትወርክ ላይ ወይንም ኔትወርክ ማኔጅመንት ላይ የሚሯሯጥበት ሰዓት ላይ ነው። ስለዚህ አጠር አድርጌ ለመናገር እሞክራለሁኝ። ቀጥታ እንቀጥል። ስለዚህ ቀጥታ ስልካችን ላይ እንደሄድን ሁለት አይነት ኢንቪቴሽኖች አሉ። እነዛም አክቲቪቲ ሴንተር ላይ ያለውና ኢንቫይት ኖርማሊ ማለት ነው። ስለዚህ በሁለቱም ማድረግ እንችላለን። ኖርማል ነው፣ የኛ መብት ነው። ኢንቫይት ገብተንም እንደ ቀጥታ ኢንቫይት ገብተንም ኢንቫይት ውስጥ ከገባን በኋላ ኢንቫይት ነው ብለን ገብተን ሊንኩን መውሰድ እንችላለን። ነገር ግን እኔ አንደርስታንድ ማድረጋችሁ ወይንም ደግሞ እንድታረጉ መመክራችሁ አክቲቪቲ ሴንተር ላይ ነው። አክቲቪቲ ሴንተር ላይ ገብታችሁ እኔ ማረግበት ወይንም እንዲደረግም ለማንም መመክርበት አክቲቪቲ ሴንተር ላይ ነው። ስለዚህ አክቲቪቲ ሴንተር ላይ እንደገባን ብዙ አማራጮች አሉ። እነዚህን አማራጮች ሁሉንም በስርዓቱ በቀጣይ ቪዲዮ ምናልባት ለማየት እንሞክራለን እያንዳንዳቸው። አሁን ግን የምንፈልገው ዋናው ርዕስ ኢንቫይት ኤ ሆስት የሚለው ነው ማለት ነው። ምክንያቱም ዋናው ዓላማችን 35000 ዳያመንዱን እንዴት ልናገኘው እንችላለን የሚለው ስለሆነ ማለት ነው። እንግባ ወደዛ። ቀጥታ ገባን። እንደገባን አሁን በመጀመሪያ ይሄንን ነገር ለማየት እንሞክር። ከላይ እንደዚህ አይነት የጥያቄ ምልክት ካለ ወይንም እንደዚህ አይነት የጥያቄ ምልክት ነገር ካለ የሆነች ህግ አለችው ማለት ነው። እነዛ ነገሮች በብዙ ቦታ ለማየት እንሞክር። ዲቴሎች ወይንም ህግጋቶቹ የሆነ የሚሰጠን ህግ ለማየት እንሞክር። ቀስ ብለን ይኸው ቀጥታ እንደገባን የሚለን መጀመሪያ ጌት አፕ ቱ 3.5 per host invited, the more hosts you invite, the more tasks, rewards and you can generate ይላል። ስለዚህ የሚለን 3.5 ዶላር ወይንም ደግሞ 350000 ዳያመንዶን ለማግኘት በዚህ መሰረት በእነዚህ አራት ህጎች መሰረት ኢንቫይት አድርጉ ይለናል። አራት ህጎች፣ አንደኛ 2 አለ፣ 3 አለ፣ 4 አለ። ስለዚህ በእነዚህ ህጎች መሰረት ብታደርጉ 3.5 ዶላሩን ታገኛላችሁ ማለት ነው። ስለዚህ በመጀመሪያ የሚለን what is one valid new host you invite ነው የሚለው። ኢንቫይት ለማድረግ ብቸኛ አሰራር ምንድነው ነው ጥያቄው የሚለው። ያ ማለት ኢንቫይት ለማድረግ እነዚህን ህጎች ተጠቀሙ ነው በአጠቃላይ። ስለዚህ ቀጥታ ለማየት እንሞክራለን። አንደኛ ላይ የሚለው the invites has not registered other account on ቦሎ አፕ በሌላ አካውንት የተከፈተ ከሆነ ኢንቫይት ያደረጋችሁለት ሰው እዛ ቀፎ ላይ ወይንም እዛ ሞባይል ፎን ላይ ሌላ አካውንት ተከፍቶበት ከዚህ በፊት የሚሆን በማንኛውም ሰዓት ሌላ ሰው ሊንክ ብሊኮለት ይሁን ወይንም ደግሞ አጋጣሚ ፕሌይ ስቶር ላይ ገብቶ ዝም ብሎ ማስታወቂያ ማይቶ ሰርች አድርጎት አውርዶ ደልቶትም ይሁን በብዙ አይነት መንገድ ያስ ስልክ ላይ ወይንም ኢንቫይት ልታደርጉለት የፈለጋችሁት ሰው ስልክ ላይ ያን ቦሎ አፕ ፕላትፎርም አካውንቱ ብቻ ወርዶ ከነበረ ወይንም ሰርች ተደርጎ ወርዶ ወዲያው እንኳን ሳይከፈት ቢጠፋ እኛ ኢንቪቴሽን አናገኝም ማለት ነው። ቀጣይ the invitation download and join our app via your invitation links። እናንተ በላካችሁላቸው ሊንክ ብቻ አፑን አውርደው ይስሩ። በቀኛ በመልክላቸው ሊንክ በነገራችን ላይ ሲቆይ ቦሎ አፕ አሁን ሊንኩን ልከንላቸው ትንሽ ለማውረድ ከቆዩ አይሰጠኝም፣ ላይ መዘግብልን በእኛ ስም ማለት ነው። ኢንቪቴሽን ስለማይመዘግብልን ቀጥታ እነሱ ወዲያው እንዲያወርዱት እኛ በላክንላቸው ሊንክ ብቻ አፕሊኬሽኑን አውርደው እንዲሰሩ ወዲያው እንዲከፍቱት ማድረግ
አለብን። መጀመሪያ ግን አሰራሩ ሰዓቱ መቆጠብ፣ በመጀመሪያ ደረጃ ሰዓቱ የሚላክበት ሰዓት አለው። 1 ሰዓት ከመሆኑ 3 ሰዓት ቀደም ብሎ ማስከፈት አለባችሁ። በቃ የሆነ ሰው ኢንቫይት ለማድረግ 3 ሰዓት ቀደም ብላችሁ 1 ሰዓት ከመሆኑ በፊት ለምሳሌ ከ9 ሰዓት በኋላ ወይንም ከ10 ሰዓት በኋላ አታርጉ። በቃ ኢንቫይት አታርጉ። ከ1 ሰዓት በኋላ ማታ አደርግልሃለሁ በሉት። ምክንያቱም ልክ እንዳወረደው ገብቶ የፊት አሻራውን ሰጥቶ ታስኩን መስራት ስላለበት ማለት ነው። ምክንያቱም የሚሰራቸው ታስኮች አሉ፣ በኋላ እንመለስባቸዋለን። ለእኛም ብሎ የሚሰራቸዋለን፣ ለራሱም ብሎ የሚሰራቸዋለን። ሶ ቀጥታ ወደ ሶስተኛው ስንሄድ ዘ ሞስት ሃስ ኖት ጆይን ኢን አዘር ኤጀንሲ ቢፎር ሆስት ይላል። ያ ማለት ሆስት ወይንም ኢንቫይት ያደረገችለት ሰው ከዚህ በፊት በሌላ ኤጀንሲ ያልተቀላቀለ መሆን አለበት። አንደኛ ላይ ተናግሬዋለሁ። ይሄን አይደለም በሌላ ኤጀንሲ ሊቀላቀል እኛ ኢንቫይት ልናደርግለት የፈለግነው ሰው ከዚህ በፊት ራሱ በሆነ አጋጣሚ ፕሌይ ስቶር ላይ ገብቶ ራሱ ፕላትፎርሙን አወርዶት የደለተው ሰው መሆን የለበትም። እንደዛ ከሆነ አይሰጠንም፣ እንዳትጠብቁ። ስለዚህ ወደ አራተኛው ቀጥታ ስናልስ ዋን ዲቫይስ ሊንክ ቱ ዋን ሆስት ኦንሊ፣ አንድ ሊንክ ለአንድ ሰው ብቻ ነው የሚያገለግለው። ያ ማለት እኛ ሊንኩን ቀጥታ ይዘን ሄደን ኮፒ አድርገን ወይንም ለብዙ ሰዎች ሊንኩን መላክ ወይንም ደግሞ እኛ ይዘን እንደሄድን ብዙ ሰዎች ማርክ አድርገን አንድ ላይ ለማድረግ ያክል አንላክ። ለምሳሌ አንዳንዶቻችን ቻናል ላይ ግሩፕ ላይ ምናምን ሊንኩን እናስቀምጣለን። እንደዛ ከሆነ ለአንድ ሰው ነው የሚሰራልን። ስለዚህ እኛ ማድረግ ያለብን ወይንም በግል ለየብቻ መላክ ለአንድ ሰው። ለምሳሌ አንድ ሊንክ ይዤ ኮፒ አድርጌ ወይንም ዋትስአፕ ቀጥታ ሄጄ ሼር ዋትስአፕ ብዬው ቀጥታ ሄጄ ለአንድ ሰው ከላኩት ከዛ በኋላ ከአንድ ሰው በላይ አይሰራልኝም ማለት ነው። ስለዚህ ቀጥታ ለአንድ ሰው መላክ። ሶ እነዚህ ጀረፍ አድርገን ለማየት እንሞክር ማለት ነው። ይሄኛው ለምሳሌ ታስክ ሪዋርድ ቫሊድ ኦፍ 7 ዴይ አፍተር ዩር ዩዝ ቢከም ሆስት ይነና ኢንቫይት ያደረጋችሁት ሰው ኤጀንሲው ከተቀላቀለ በኋላ ወይንም የፊት አሻራ ከሰጠ በኋላ ለ7 ቀን ይሰራል። በ7 ቀን ውስጥ ነው ኢንቪቴሽናችን ልናገኝ የምንችለው። ስለዚህ ለ7 ቀን በደንብ እንዲሰራ ማድረግ ማለት ነው። እነሱንም ወርክ ታይም ታስኮቹ ለምሳሌ የሰዓት ታስኮቹ ለማየት ስንሞክር ወርክ ታይም ታስክ ማለት የሰዓት ታስኮቹ ናቸው። ስለዚህ የሰዓት ታስኮቹ አሁን እነዚህ ናቸው። ያ ምንድነው 5 ሰዓት ሲሰራ 5 ሰዓት ልክ እንደሰራልን ለኛ 1000 ያለን በተደምሮ 8 ቀን ሲጨርስ ነው ወደኛ የሚመጣው። እነዚህ የሰራቸውን እነዚህ ነገሮች ተደምሮ ማለት ነው። ስለዚህ እንዴት ነው ሊመጣልን የሚችለው የሚለው ነገር ስናይ 5 ሰዓት እንደሰራ 1000 ያለን ኖርማሊ፣ 7 ሰዓት እንደሰራ 3000 ያለን፣ 13 ሰዓት ሲሰራ 5000 ያለን፣ በ8 ቀን ውስጥ 20 ሰዓት ከሰራልን 15000 ዲያመንድ አለን ማለት ነው። ስለዚህ 15000 ዲያመንድ አለን። 20 ሰዓት እንዲሰራ ማበረታታት። እነዚህ ዘላክልላቸው ሰዎች እንደምን እኛ ቤት እንከፍታለን። በመጀመሪያ ደረጃ እኛ ማሰራት አለብን። ብዙ ጊዜ ሚውት አድርገው ባይቀመጡ ይመከራል። እና ደግሞ ሰውየው ከሌለ ወይንም እኔ ቤት መተው ለምሳሌ እኔ ቤት የከፈትኩት ፓርቲ የከፈትኩበት ቤት ላይ መተው ሲቀመጡ እኔ ከሌለው ብዙ ጊዜ አይቆጥርም። ስለዚህ እኔ ራሳችን ቁጭ ብለን እነሱን ማጫወት 20 ሰዓትን ለመሙላት ማለት ቢያንስ ያ ማለት በ8 ቀን ውስጥ ወይንም በ7 ቀን ውስጥ ከ3 ሰዓት በላይ እንዲቀመጡ ማድረግ ማለት 3 ሰዓት ሚኒመም 3 ሰዓት ከዛ በላይ። ሶ ዝቅ ስንል በተመሳሳይ 1000 ለኪ ጊፍት ነው የሚለው መቀየር አይደለም። ላኪ ጊፍት ኢንካም ገቢ 1000 ገቢ ሲያገኙ 500 ዳመንድ አላችሁ። 4000 ሲያገኙ 2000 በአጠቃላይ እስከ 40000 ሲያገኙ 20000። ያ ማለት እነሱ በሚያገኙት ግማሽ በላኪ ጊፍት ሲያገኙ ለኛ ግማሹ አለን ማለት ነው። እነሱ ለምሳሌ 10000 ካገኙ ለኛ 5000 አለን ማለት ነው። ያ ማለት የነሱ በቃ 50% ወደኛ ይመጣል ማለት ለኛ ፕላትፎርሙ ይሰጠናል ማለት ነው። ሁሉ ነገር በዚህ መንገድ ነው። ስለዚህ ሌላውን ነገር ለማየት ስንሞክር when to get the reward ይላል። the 18 day after the user become a host, the reward he and she generated for your will accumulated the total tasks reward about 16 UTNC plus 18 ይላል። ያ ማለት ይሄን ነገር በሰፊው የሚታይ ነገር ነው። ይሄ አንሎክ ሪዋርድ ሉክድ ሪዋርድ የሚለው ነገር በሰፊው ለብቻው ቪዲዮ የሚያስፈልገው ከሆነ በሰፊው እናያለን። ያ ማለት ግን እዛ ላይ የምንሰራው ነገር መጀመሪያ ላይ እንደሰራን 11000 ሉክድ ሪዋርድ ላይ የሚገባብን ነገር አለ። ይሄ ደግሞ ኤክስቼንጅ ስንደራረግ ወይንም በብዙ አይነት መንገዶች በሪፖርትም ማስለቀቅ እንችላለን። ያው ቀጥታ all tasks reward will be looked first your level will help you unlock ለማድረግ first level መግባት አለበት። ሌቭል 0 ይላል እዛ ጋር ስንገባ ለምሳሌ እኔን ማሳያችኋለሁ። ሌቭል 0 የሚልበት አጋጣሚ አለ። ስለዚህ ያን ስናሳድግ በራሱ ጊዜ እየለቀቀ ይሄዳል ማለት። ስለዚህ የራሳችን የተቀመጠ ስለሆነ ይሄን ነገር ምንም ሊያሳስበን የሚገባ ነገር አይደለም ማለት። ስለዚህ ቀጥታ ወደ ኢንቪቴሽኑ በዚህ ልክ ካየን ወደ ኢንቪቴሽኑ እንግባ። እንደዚህ ገብተን ህጎቹ ካየን
እነዚህ አሁን ውስጥ ላይ ያየናቸው ነገሮች ናቸው። ምን የተለወጠ ነገር የለውም። ሪዋርድ አንሎክድ ሪዋርድ አሁን ለምሳሌ እኔ ላይ ያለውን ነገር ሉክድ ሪዋርድ አሁን አስለቅቄ ጨርሻለሁ። ሉክድ ሪዋርድ አስለቅቄ ጨርሻለሁኝ። ያው እዚች ጋር ሉክድ ሪዋርድ እዚች ጋር አለች። ሉክድ ሪዋርድ አሁን አስለቅቄ ጨርሻለሁ። 0 ነው የሚለው ማለት ነው። ይሄንም ያው ሌቭል 2 ሚል አያችሁታ፣ በሌቭል የሚታሰብ ነገር ስለሆነ ነው ማለት ነው። ስለዚህ በየጊዜው በሂደት ራሱ የሚቀየር ነገር ስለሆነ ሌላ ነገር የለውም። ያ ማለት ሰዎች ስንት እንዳገኘን በሳምንት ውስጥ ስንት እንደሆኑም ደግሞ ዲቴል ማየት የምንችልበት አጋጣሚ ያለ ዲቴል ያው እዚች ጋር አለችላችሁ። ዲቴላችን ገብተን ቀጥታ ያው ዲቴል ገብተን ያው 7 ቀናቸው ያልጨረሱ ሰዎች ስንት ሰዓት እንደሰሩልኝ የሚያስቀን ያው ብዙም አይሰራም። በነገራችን ላይ እኔ ስላለ ብዙም እየተቆጣጠርኩ አይደለም አጋጣሚ ለዛ ይሆናል። ሰሞኑን ትንሽ በአለም ምኑም ተደራርቦ ለዛ ይሆናል። እዚች ጋር አሁን አህመድ የሚባል ሰው በ6 ቀን ውስጥ 6 ሰዓት ነው ያለኝ የያዘልኝ ማለት ነው። አሌክስ በ4 ቀን 4 ሰዓት፣ ኦብሴ በ4 ቀን 6 ሰዓት፣ አቤላ 2 ሰዓት እንዲያለ 0 ሰዓት እንዲያለ ይሄ ጀማሪ ስለሆነ 0 ሰዓት ብሎ ይዛቸዋል። እነዚህንም ደግሞ ሙሉ በታስክ ኤ ላይ ነው የያዛቸው። እነዚህ አሁን እዚች ጋር ያለው ታስክ ኤ ነው። ታስክ ቢ ስንሄድ ደግሞ ለኪ ጊፍት ኢንካም ነው። ላስት ቢ ላይ ለኪ ጊፍት ኢንካም የሚል ነገር አለን። ቀጥታ አሁን ሆስት አፍተር 7 ዴይ የሚለው ጋር ስንሄድ ደግሞ ሆስት 7 ዴይ ዊዝን 7 ዴይ በ7 ቀን ውስጥ ያልጨረሱ ማለት ነው። እነዚህ ግን 7 ቀን ጨርሰው ሆስት አፍተር 7 ዴይ ከ7 ቀን በኋላ የጨረሱ ናቸው። ስንት እንዳገኘን ሙሉ ነው መረጃው ወደ ታች አለን ማለት። ስለዚህ ወደ ታች ሙሉ መረጃ ይሰጠናል። ስንት እንዳገኙ በቀን ስንት እንደገቡ። ለምሳሌ ዩኒኳይ የሚባል ሰው ቀጥታ በኔ ሊንክ ገባ፣ ምንም አልሰራም፣ ምንም ሰዓት አልተቀመጠም፣ ምንም ጊፍት አላገኘም፣ ምንም አልተቀመጠም፣ አላሰጠኝም፣ ለኔ ምንም ለራሱ አላገኘም ማለት ነው። ያ ማለት ለምሳሌ አሼ ለራሱ 32572 በጊፍት መልክ አገኘ፣ ለኔ ደግሞ 3000 አገኘውበት። በተመሳሳይ 5000 5000 5000 5000 3000 5000 5000 ለራሱ ከ5000 በላይ እያገኘው አይደለም ማለት። ስለዚህ 15000 እንድናገኝ አሁን የተናገርኳቸው ነገሮች በስርዓቱ እንዲያደርጉ ማድረግ ማለት ነው። ስለዚህ ቀጥታ ወደ ኢንቪቴሽኑ ጋር ስንገባ አሁን ሆስት ኢንቫይት የሚለው ስንገባ አደራችሁ እዚህ ጋር ወሳኙ ነገር ይችን የምትመለከቷት ሊንክ አሁን ዞሬ ወጥቼ ለምሳሌ ወይንም ሼር ዊዝ ዋትስአፕ ፍሬንድ ብዬ ነክቼው ሄጄ ልኬ በመጣ ተመልሼ ይሄን ኤክስ ነክቼ ካልሆነ ይቀይረዋል። ለምሳሌ እዚች ጋር ያለው 16 ካኔክስ 16 የሚለው ተመለከታችሁልኝ። ስለዚህ ይሄንን ላንድ ሊንክ ነው ወይንም ዋትስአፕ ፍሬንድን መላክ ወይንም ፌስቡክ ሼር ማድረግ ወይንም ደግሞ አጋጣሚ ኮፒ አድርጌ ወደ ሌላ ፕላትፎርም ወስጄ ላንድ ሰው ሼር ማድረግ ማለት። በአጠቃላይ ግን እኔ የምመክራችሁ ራሱን አንደርስታንድ የሚያደርገን ዋትስአፕ ፍሬንድ ፌስቡክ ፍሬንድ ስለሆነ ዋትስአፕ ብንጠቀም በጣም ይመከራል። ዋትስአፕ ላይ ብቻ ነው በሏቸው። በቃ ዋትስአፕ አላችሁ ዋትስአፕ ላይ ልላክላችሁ ብላችሁ ዋትስአፕ ላይ ብትልኩ ይመረጣል። ይሄንን ይዛችሁ ሄዳችሁ ላንድ ሰው ወይንም ኮፒ አድርጋችሁ ላንድ ሰው ቀጥታ አሁን ይሄንን እኔ ደግሞ ላንድ ሰው አሁን ለምሳሌ ዝም ብዬ ሼር አድርጌው በመጣ ቀጥታ ሼር ዋትስአፕ ፍሬንድ ብዬው ቀጥታ ሼር አድርጌ በመጣ ይቀይርልኛል ራሱ ማለት ነው። ስለዚህ አሁን ለዚህ ሰው አሁን ለምሳሌ ሼር ባረግለት እንደዚህ ሼር ባረግለት ሲገባ ቀጥታ ልመለስ ማለት ነው። ወደ አፑ ስመለስ እንደዚህ ስመለስ ይሄን ኤክስ ነው ምለው ቀጥታ እነካዋለሁ። ስለዚህ እንደዚህ ሊንኩን ቀይሮልኝ ይሰጠኛል ማለት። ስለዚህ በዚህ መንገድ ብናረግ ይመከራል። ስለዚህ በዚህ መንገድ አድርጉ። ቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ስራ፣ በርቱ።